ዓለም ታሪክ ሰራሽ ይሁዲትና እናትየዋ ሊገምቱት እንዲሁም ሊያስቡት የማይችለው ነገር ተፈጥሮባቸዋል። አሁን ላይ ወንደሰንም እውነቱን ሲገባው አሁን በድጋሚ ደጋግሞ ሳያቸው ይሁዲትን ሲጥ አድርጎ ምንድን ያደረግሻት? እናቴን በድጋሚ አንቺ እና ያች ርኩስ እናትሽ ምንድን ያደረጋችኋት? በማለት ሲጥ አድርጓት ነው የሚገኘው። ዓለምም ያለ የሌላ አቅሟን ተጠቅማ ከደሞዟ አንስታ ካሜራ ገዝታ ካሜራ ቤቱን ውስጥ ገጥመው ትገኛለች። ፀሐይም እናትየዋ እያሰቃየቻት ነው የምትገኘው። የወር ደሞዟን ነጥቃታለች። ምክንያቱም ደግሞ ወጥ አሳረረሻል፣ የምንበላው ምግብ የለንም በማለት የወር ደሞዟን ስትቀማት፣ ነገር ግን የወዴት ወንድም እኔ ያለሁልሽ፣ እኔ ከፍልሻለሁ፣ እኔ እሰጥሻለሁ፣ ለአባትሽ መታከሚያም አትቸገሪም በማለት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ የእናት ግፍ የተሰኘው ድራማን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ድራማ ላይ ብዙ ነገሮችን እንማርበታለን እና ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ዓለም ታሪክ ሰርታለች። ዓለም እነሱ ከተራመዱበት ከሄዱበት በበለጠ እሷ ብዙ እርምጃዎችን ተራምዳለች። ወንደሰንም ከዚህ በፊት ቪዲዮ ቀርጻ በአካልም እናትየዋን ሴት አድርጋ ልትገላት አረባክሽ እያለች እየተማጸነች እና እየለመነቻት፣ እሷ ግን ያለምንም ርኅራኄ በግፍ በጭካኔ ሴት አድርጋ ልትገላት እና ብዙ ስድቦችን መዓት ናዳ እያወረደችባት ነበረ። ነገር ግን ይህን በመቅረጽ እንግዲህ ዓለም ለወንደሰን ብታሳየውም ወንደሰን በዚህ ተበሳጭቶና ተናዶ እናቴን ወደ መቁደንያ ልልካት የነበረ ለካ እሷን ቃል ሰምቼ ነው በማለት በጸጸትና በእንባ እናቱንም ይቅር በይ እናቴ፣ እንዴት ነው ዓይንሽን ማየት የምችለው? እኔ እኮ የማረባ ልጅ ነኝ፣ እኔ እኮ ከሰው አልቆጠርም ሲል የነበረው ወንደሰን እንደገና ግን ይሁዲትና እናቷ የሚገርም ሴራቸውን ካሴሩ በኋላ እንግዲህ የይሁዲት እናት ምን ብላለች? እሴት ልጅ ጥበበኛ ናት፣ ጥበብሽን ተጠቀሚበት፣ የባልሽን ደካማ ጎኑን ተጠቀሚበት፣ ደካማ ጎኑን ፈልጊ፣ ልታገኙ ይገባል። ከዛ ቤትም ያለ የሌላ አቅማችን ተጠቅመን ከገባን በኋላ ያችን ሴትዮ ሲጥ አድርገን እንገላታለን። እንደገና ደግሞ በማይነቃ መልኩ እሷን ከዛ ቤት አስወጥተን መግደል አለብን ብለው ሴራቸውን ሲያሴሩም የይሁዲት ወንድምም ምንድን ነው የምታወሩት? አሁን ደግሞ ምን እየዶለታችሁ ነው እናትና ልጅ በማለት ሲጠይቃቸው፣ እሷም ደግሞ ሴትዮዋ ልናሰናብታት ነው በማለት ትመልሳለች። ይሁዲት ይሄ ሴራማ እንዴት ነው ማለት ከቤት ልታስወጧት፣ ልታባርሯት፣ ወደ መቅዶንያ ልትልኳት ነው ወይ ብሎ ሲጠይቃቸው፣ እነሱ ግን በፍጹም ከዛ የራቀ ነበር። ታዲያ ምን ነበር ብሎን በሚጠይቃቸው ሰዓት እኔ ያንተ እናት በጣም ትኮራብኛለህ አይደል ትላለች አበባዬ የተባለችው የይሁዲት እናት። እሱም ምን ድንቅ ስራ ሰርተች ነው የምኮራብሽ? እኮ የምኮራብሽ ስራ የትኛው ነው? እስኪ ንገሪና ልደነቅበት ሲላትም እሷ ግን ያችን ሴትዮ ልናስወግዳት ነው በማለት ሲነግሩት፣ እኮ ልገሏት? ምን አይነት ጭንካኔ ነው? ምን አይነት አረመኔነት ነው? እናንተ እሷ ቤቱን ነው አይደል የምትፈልጉት? ቤቱን ከፈለጋችሁ ደግሞ ከቤት አባርሯት፣ በቃ አለቀ። ከዚህ ውጭ ምንድን ነው የምትፈልጉት ብለዋል ማለት ነው። ነገር ግን እነሱ ሊሰሙ አልቻሉም። ዓለምም ያላት የሌላ አቅሟን ተጠቅማ እንግዲህ የቤት ሰራተኛ ሆና በዛ የቤት ሰራተኝነት ደሞዟ በጣም ትንሽዬ ቢሆንም ነገር ግን ከጓደኛዋ ጋር በመማከር ከጓደኛዋ ገንዘብ በመቀበል ካሜራ በመግዛት እንግዲህ ቤቱን ኩሽናውንም እንዲሁም ሳሎን ላይ ካሜራ በማስቀመጥ ነገሩን ልትከታተል ፈልጋለች ማለት ነው። ምክንያቱም ከዚህ በፊት ወንደሰን ከቤት ካባረራትና ሴት አድርጎ ሁለተኛ ላይሽ አልፈልግም ካላት በኋላ እናቱንም ዓይንሽን ማየት ከብዶኛል፣ እንዴት ለውን እናቴ በማለት ስቅስቅ ብሎ ሲያረግስ የነበረው ነገር ግን ያለ የሌላ አቅማቸውን ተጠቅመው አርግዣለሁ እኔ አንተ ማትፈልገኝ ከሆነ አንተ አብረሄ ከማትሆን ከሆነ ልጁን አጠፋዋለሁ፣ እገለዋለሁ፣ አስወርደዋለሁ በማለት እንግዲህ ስታስፈራራው የዘመናት ህልሙ የዘመናት ጥያቄው እንደተመለሰ አድርጎ ነበር ያሰበው። ምክንያቱም ከይሁዲት ጋር ሆኖ ልጅ ወልዶ ልጆችን መሳም ልጆቹ ጋር አብሮ መሆን በቃ የዘመናት ህልሙ ደስታው በቃ ሰላም የሚሰጠው ይሄ እንደሆነ ያምን ስለነበር ይፈልገው ስለነበር ሳይወድ በግዱም ቢሆን እናቱን ምን ላድርግ እናቴ የልጄ እኮ የአብራኬን ክፋይ ይዣለሽ እና ምንድነው መወሰን ያለብኝ እባክሽ ምከሪኝ ሲላት፣ እሷም ልጄ ልጅህን ምሰል፣ እኔን ተወኝ፣ እኔ ችግር የለውም
ብከፋም የፈለገ ነገር ቢሆንም ከአንተ ደስታ የሚበልጥብኝ ነገር የለም። አንተ ደስተኛ ሆነህ ሳይ እኔ እደሰታለሁ እና ልጄ የሚመችህን አድርግ ብለው ነበር እና እሱም ይቅር ብሏት ወደ ቤት አስገብቷት ነበር። ከዛም በኋላ እናትየዋን እንደፈለገች መርገጥ ጀመረች። ዩዲት የለመደ ሴራዋን መናገሯ፣ ይህን ሁሉ ነገር መደረጉ በጣም ያበሳጫትና ያሳረራት አለምን ቆይ ቀንሽን ጠብቂ፣ አንቺን ምን አድርጌ እንደማጠፋሽ አውቃለሁ፣ ነገር ግን መጀመሪያ እችን መገላገል አለብኝ ብላለች ማለት ነው። ምክንያቱም እች እያለች መጠራት አማቿን የወንደሰንን እናት ነው። ስለዚህ አለምም በጣም ብትፈራም ብትንቀጠቀጥም ነገር ግን ከማዬ አይበልጥም፣ የኔ ህይወት ከማዬ አይበልጥም፣ እማዬንማ እንደዚህ እያሰቃዩት እና መከራዋን እያበሏት ዝም ብዬ አላይም፣ እስከ ህይወት ፍጻሜ ድረስ እፋለማታለሁ፣ ማን እንደሚያሸንፍ እናያለን ብላለች አለም። ስለዚህ እናትየዋን አሁን ጥቁር ድንጋይ እያለች ጭራሽ ላይሽ አልፈልግም፣ አንቺን ሳይ ያቅለሽልሸኛል፣ አንቺን ሳይሽ ልጄ ሊወጣ ይላል፣ ከዚህ ማቶች ከሆነ ብንብለሽ ማቴሽ ከሆነ አጠፋሻለሁ ወይ ደግሞ በወዲ ያለውን ጽንስ ወረደብኝ፣ እናት ካናዳይ እናት አበሳጭታይ ወረደብኝ እለዋለሁ። እንደለመድኩት ከእናቴ ቤት ሄዳለሁ። እሱ ደግሞ መጥቶ እየተከተለ ይቅር በይ ብሎ ከጉልበቴ ስር ተደፍቶ መጥቶ ይለምነኛል ስትላት፣ እሷም ቆይ ልጄ ግን ምን አርጌሽ ነው የኔ ያለ ሰይጣናዊ ስራ የምታስቢው? ምን ሆነሽ ነው? የበደልኩሽ ነገር ምንድን ነው ስትላት፣ እሱም በቃ አንቺ በጣም አስጠልተሽኛል እኮ ነው የምልሽ፣ ሶፋው ራሱ የምትቀመጭበት ሶፋ ጎድጉዷል። አንቺ እኮ ከሶፋው እንኳን ምንም ጥቅም የለሽም። ሶፋውን እንቀመጥበታለን፣ ቲቪውም መዝናኛ ይሆነናል፣ ዜና እናይበታለን። አንቺ ምን ጥቅም አለሽ? ስለዚህ የማትወጭ ከሆነ ከዚህ ቤት ብንብለሽ የማትሄጅ ከሆነ ከባድ ችግር ይፈጠራል። ብትሄጂ ይሻልሻል፣ ካልሆነ ደግሞ ልጅሽን እገለዋለሁ ብላታለሽ ማለት ነው። አይሆንም በልጄማ እንዳትመጭብኝ ስትላት፣ እሷ ግን ልትሰማ ባለመቻሏ የወንደሰን እናትም ያለ የሌለ አቅሟን ተጠቅማ ከዚህ በኋላ ከዚህ የሚበልጥ ነገር ስለሌለ መጋፈጥ አለብኝ ብላ ወሰናለች። አሁን የምታመጪው ነገር የለም፣ የምታደርጊውን ሁሉ እጋፈጥሻለሁ፣ የምትፈልጊውን አድርጊ ብላለች ማለት ነው። ምክንያቱም ደግሞ አለም ምን ብላታለሽ? በእኔ ልታምኝብኝ ልትተማመኝብኝ ይገባል። አሁን እንደ በፊቱ ለወንደሰን አይደለም ማሳያት፣ ለህግ ፊት ነው ማቀርባት። ስለዚህ ትንሽ ብቻ ትዕግስት ይኑርሽ፣ አንቺ ብቻ ተስፋ ትቆረጪ፣ ሌላውን ነገር ለእኔ ተይው፣ እኔ እንዴት እንደማወጣሽ አውቃለሁ በማለት ስትነግራት፣ ልጄ እባክሽ ተይ፣ አንቺ ችግር ውስጥ መግባት የለብሽም። እኔ ለየትኛው እድሜ እኔ እንደሆነ አውቅቻለሁ፣ በቃ አልቆልኛል። አንቺ ግን ህይወትሽን ማጣት የለብሽም እና ብዙ ነገር ያስፈልግሻል። መኖር ያለብሽን ህይወት አልኖርሽም፣ ገና ልጅ ነሽ እና ተይው፣ በቃ ምንም ማድረግ አልችልም፣ እድሌ ነው ስትል ከእግዚአብሔር እንግዲህ እግዚአብሔርን መልሱን እጠባበቃለሁ፣ አንቺ ግን ለህይወትሽ አደጋ ስለሆነ እረፊ ብላታለች ማለት ነው አለምን። አለም ግን በፍጹም ልታቆም አልቻለችም። ምክንያቱም በእናት ላይ እንደዚህ አይነት ግፎችን አላስቻላትም። አይደለም ለአለም አብራቱን አይቅርና እኛ ለተመልካች እንኳን በጣም መሮናል የምር። ነገር ግን በብዙ አማቾች እና በምራት መሀል እንደዚህ አይነት ነገሮች ስለሚያጋጥሙ ይሄ ትልቅ ትምህርት ይሆናል ለህዝቡ። በቃ ትልቅ ማስተማሪያ ነው። እናት ለምን ትገፋ፣ እናት ለምን ትበደል በሚለው ይዤላችሁ የመጣሁት ማለት ነው። አለምዬ በጣም በሚገርም አስደናቂ ሁኔታ እንግዲህ እናት የወንደሰን እናት ወንደሰን ሊያደርግ ያልቻለውን ማድረግ ያልቻለውን ግን ደግሞ አለም ሄዳለች ማለት ነው። ከዚህ በፊት እንግዲህ ቪዲዮውን አሳይተው ነበር፣ ግን ደግሞ መልሶ ይቅር ስላላት አሁንም ደግሞ ለወንደሰን አይደለም ማሳየት የፈለገችው፣ ይህን መረጃ ይዛ ለፖሊስ ጋር መሄድ ነው የፈለገችው። አለም ይህን ሁሉ አድርጋለች ማለት ነው። ይህን ሁሉ መረጃ ካሰባሰበች በኋላ ምን ብላለች አለም? አሁን ላይ ከሳሎን እና ከኩሽና እንድትወጪ አልፈልግም፣ እዛ መሆን ይኖርብሻል። እኔ በጣም የሚገርም አስደናቂ ነገር በህይወትሽ ያሳይሻለሁ። ትንሽ ጊዜ ብቻ ነው፣ ሳቅ ወደ ሳቅ እንመለሳለን። እንደዚህማ ተከፍተሽ ላይሽ አልፈልግም በማለት ስትነግራት እሷም በሀሳቧ ተስማምታለች ማለት ነው። ዩዲትም እንግዲህ ማስመሰሏን ቀጥላለች ማለት ነው። ከወንደሰን ጋር ቁጭ ብለው ፊልም በሚያዩበት ሰዓት የሆነ የሚያስጠላ ግፍ የሚሰራበት ሴራ የተሞላበት ምቀኝነት እንዲሁም ሌላ የተለያዩ አይነት ነገሮች የሚሰራበት ድራማ
ወይም ደግሞ ፊልም እያዩ ምን ብላለች? እንደዚህ ተንኮል እንደዚህ በተንኮል በክፋት የተሞላ ነገር ማየት በጣም ነው የሚያስጠላው። በዛ ላይ ደግሞ በቃ አሁን ስላረገዝኩኝ እንደዚህ አይነት ነገሮችን ማየት በጣም ነው የሚያስጠላኝ። ብትችል መንፈሳዊ ነገር ወይ ደግሞ ሰዎችን በቃ እንዴት መውደድ እንዴት ማክበር እንዳለብን የሚያሳይ ካልሆነ ደግሞ የኢየሱስ ክርስቶስን በቃ የስቅለቱን እንደዛ ፊልም እንይ፣ ከዛ ውጭማ አልፈልግም ብላለች ማለት ነው። ምክንያቱም በቃ እንደዚህ አይነት ጭካኔ የተሞላበት ነገር በጣም ነው የሚያስጠላኝ። ከዚህ በፊት እማየን ያደረግኳት ነገር ራሱ በጣም ይጸጽተኛል። በቃ ያን ሁሉ ግፍ አድርጌባታለሁ፣ እሷ ግን ይቅር ብላኛለች በማለት እንግዲህ ግን ደግሞ ከልብሽም ይቅር እንድትይ ይፈልጋለሁ፣ እባክሽ እማዬ እባክሽ እያለች እንግዲህ ማስመሰሏን ቀጥላለች። እኔ እኮ እማዬን በጣም ነው የምወዳት፣ በጣም ነው የምሳሳላት። ለሰከንድ ስትለየኝ ራሱ ምን ያህል እንደሚደብረኝ ምን ያህል እንደሚከፋኝ ስትል እሱም ወንደሰንም በደስታ ፈገግ ብሎ እማዬ አየሽ አይደል ከኔ በላይ እኮ ነው የምትወድሽ፣ ከኔ በላይ እሷ ትወድሻለሽ በማለት እንግዲህ ሲላት እናትም አዎ ልክ ነህ ልጅ አልተሳሳትክም፣ በጣም ነው የምትወደኝ ብላለች። ውስጡ ለቄስ ማለት ነው። እና ይሁዲት እስከዚህ ጥግም ማስመሰል ትችላለች በሚገርም ሁኔታ። ማንም ሊነቃባት ማንም ሊደርስባት የሚችል ሰው አይደለችም። በቃ በነገራችን ላይ የወንደሰንን ደካማ ጎኑን ስለምታውቀው ስለተጠቀመሽበት እንደፈለገች ነው የምትጫወትባት ማለት ነው። ስለዚህ እኔ ካልኩኝ አልኩኝ ነው፣ አንቺ ጥቁር ድንጋይ ምናምን እያለች ትመጻደቅባታለች። ጥቁር ድንጋይ ተነሽ ከዚህ ጥፊ ከዚህ ላይሽ አልፈልግም፣ በቃ ወደ ላይ ራሱ ሊያስመልሰኝ ነው፣ ወይ ታጠቢ ወይ ደግሞ ልብስሽን ቀይሪ ወይ ደግሞ ሽቶ ተቀቢ በማለት እንግዲህ እናትን ልቧን ስብርብር እስክታደርጋት ድረስ ነው የተናገረቻት። አለምም ብቻ ተንፍሽ፣ ውስጥሽ ያለውን ሴራሽን፣ ውስጥሽ ያለውን ተንኮል፣ ሁሉንም ነገር ተንፍሽው፣ ከዛ ምን እንደማደርግሽ እኔ ያውቃለሁ ብላለች ማለት ነው። ምክንያቱም አለም አሁን ላይ እንዳልኳችሁ ካሜራውን ስለደቀነች የምታሰባስበው መረጃ ነው። አሰባስባ ለወንደሰን ለመስጠት ለማሳየት ሳይሆን ለፖሊስ አሳልፋ መስጠት ነው የምትፈልገው። ምክንያቱም እናትየዋም እቺ ልጅቷም ይሁዲትም መቀጣት ስላለባቸው ዘብጥያ መውረድ ስላለባቸው ማለት ነው። አለም ጀግና ናት። ልጇ ማድረግ ያልቻለውን ወንደሰን ሊያደርግ ያልቻለውን ነገር አድርጋለች ማለት ነው። እንግዲህ ከዚህ በፊት ብዙ ነገር ስታደርግባት እየተመለከተች ራብም ለመግደል ስትሞክር፣ አለም ግን ምን ታደርግ ነበረ? ደብቃ ምግቡን በየአይነቱ ወጥ ሰርታ ስትሰጣት ምን ታደርጋለች? ይሁዲት መታ ምግቡን ታነሳባታለች ማለት ነው። በየአይነቱ እንዴት እሷ በየአይነቱ ምግብ ትበላለች? ምግቡ ልትጨርሽው ነው? በቃ ልታደይ ነው ባንዴ? ይቺ አሮጊት አንዱ ራሱ በጣም ሲበዛባት ነው፣ አንዱ ራሱ አያስፈልጋትም። እቺ ራብ መሞት ነው እንጂ ያለባት መመገብ የለባትም በማለት እንግዲህ እያመናጨቃሻት ነው የምትገኘው። እውነት ለመናገር እናት ላይ እንደዚህ አይነት ግፍ አይሰራም። አይደለም እናት ላይ ሌላ ማንኛውም ሰው ቢሆን ራሱ እንደዚህ አይነት ግፎች አይሰራም። ግን አንዳንድ ሰዎች ከእናት ላይ አረመኔና አውሬ ናቸው ማለት ነው። ልክ ይሁዲትን የሚመስሉ ሰዎች አሉ በዘመናችን ማለት ነው። ልክ እንደ ይሁዳ አሁን ከእናቷ ላይ እንዲደርስ የማትፈልገውን ነገር ከሰው ላይ እያደረገች ነው። ወንድሟ ምን ብሏታል? ተይ ተይ እንደዚህ አይነት ግፎችን አስሪ። አንቺ አሁን ላይ እሷ ምንም ላትልሽ ትችላለሽ፣ ልጇም ላይረዳት ይችላል። ነገር ግን እግዚአብሔር ያይሻል ስትል እግዚአብሔርንም ጭራሽ መሳደብ ነው የጀመረችው ማለት ነው። ተይ እግዚአብሔርን ፍሪ፣ ተይ እግዚአብሔር ያይሻል ስትል እግዚአብሔር እኮ እንደዚህ አድርጎ የፈጠረኝ እግዚአብሔር ነው ብላለች ማለት ነው። እሱ ነው ተጠያቂም ከሆነ እሱ ነው የምጠየቅ ብላለች። ሎቱ ስብሐት እኔ ለተናገርኩት ራሱ በጣም እየቀሸሸ ነው የምናገረው ማለት ነው። እና እንደዚህ አይነት አረመኔ ሰዎች አሉ ማለት ነው። እንግዲህ በራሳቸው እንዲደርስ የማይፈልጉትን ነገር ግን ከሰው ላይ የሚያደርጉ እውነት ድራማም ቢሆን ግን እንደዚህ አይነት አረመኔነት የተሞላበት ነው ማለት ነው። እና በዘመናችንም እውነት ለመናገር እንደዚህ አይነት ነገሮች እንደዚህ አይነት ድርጊቶች ስላሉ ማለት ነው። ለዛውም አሁን ይህን ሁሉ ነገር የምታደርገው ለምን ብላ ነው ካለን ይሁዲት የቤቱ እቃ የእሷ ነው። የቤቱ እቃ የእሷ ስለሆነ ትቢውን ሶፋውን እየቆጠረች ነበረ። ሶፋው የኔ ነው፣ ትቢው የኔ ነው። ስለዚህ እነዚህ ራሱ ጥቅም አላቸው፣ አንቺ ግን ምንም ጥቅም የለሽም ስትላት ነበረ። እናትየዋም እንግዲህ የወንደሰን እናትን ቤቱ ግን የኔ ነው ብላለች። እሱንም ታስቢያለሽ? ጭራሽ ማሰቢያም አለሽ ማለት ነው በማለት እያሾፈሽባት ነው የምትገኘው። ቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ ወዳጆቼ? እኔ እንደሚመስለኝ ግን አለም አሳልፋ ሁሉንም ነገር ለፖሊስ አሳልፋ ትሰጣለች ብዬ አስባለሁ። ወንደሰን ካወቀና ከነቃ ግን በአሁኑ ሲጣ አድርጎ እንደሚገላት እርግጠኛ ነኝ።
ቤተሰቦችዬ አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አመሰግናለሁ በድጋሚ ተወዳጆች። ባይ ባይ።